አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘምዘም አለይቱ ተከታታዮች ውድ ጓደኞች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ደህና ነኝ፣ በጣም ሰላም ነኝ። ከእናንተ ጋርስ? ዛሬ የመጣሁት ደግሞ ስለ አብሬሽ፣ ስለ ሩታና ስለ ሄርሜላ ነው እና የምንላችሁ መሰላችሁ ውድ ቤተሰብ አብሬሽ ማበዱ ነው። አብሬሽ በጣም ታሟል። አብሬሽ በጣም እጅግ በጣም ታሟል። በጣም ልጁ አፍዘውታል። ልጁ በጣም ተበላሽቷል። በጣም ያሳዝናል። እኔ እንጃ። አዎ የልጇን አባት በዚህ መልኩ ሩታ በዚህ መልክ አትመልሰውም እና ደንዝዟል። ሄርሜላ ወርቃ መሆኗን የወደቀችው ተኝታ ነው እንዴ? በቃ ቤት ሄዳ አተኛም እንዴ? በጣም እኮ ነው የሚቀባዥረው፣ በጣም በቁሙ ማለት ነው። ይሄን የመሰለ ልጅ እና ቤተሰብ የለውም። አዎ እህት፣ አባት፣ ወንድም፣ እናት የት ሄዳቸው ነው? ቤተሰቦቹ የት ሄዳቸው ነው? ልጃቸው እስከሚቀውስ ድረስ እውነቴን ነው። በእምነታችሁ ውሰዱትና ይሄን ልጅ ጤናውን መልሱለት። አንዷ ትመጣለች፣ ሩታ እዛ ትለዋለች፣ በሄርሜላ እዛ ትለዋለች። ምን ይሄ ልጅ እኮ በጨጨ በቃ ጭንቅላቱ ተበክሏል፣ ታሟል፣ ፈዟል። ውድ ቤተሰብ አብርሽ እንደ አይነት ልጅ አልነበረም። አሁን እኮ በቃ አበላሻችሁ፣ ተበላሽ። ስለዚህ ውድ ቤተሰብ አንድ ይበሉት። ቤተሰብ የአብርሽ ቤተሰቦች ይህን ልጅ አንድ ይበሉት። እንደው ታሞ ምን ይላል መሰላችሁ ዶክተር? ታሞ ተመሟቀቅ አስቀድሞ መጠንቀቅ ይላል። አስቀድማችሁ ድረሱለት። ሳወላላ አዎ ይሄው ጓደኛም በጣም ያሳዝናል። በጣም ይሄን የመሰለ ልጅ እንዴት ይሄውን ይሆናል? ይሄንን ምሁር የሆነ ልጅ እንዴት ጭንቅላቱ ይበላሳል? ገና ወጣት አለንጋለች። የአብርሃም ስራ ወድጀው አይደለም። አብርሃም ስራ በጣም መጥፎ ነው፣ ግን ወንድ ልጅ ደግሞ በዚህ ልክ እንደዚህ ሲጃጃል እንደዚህ ሲሆን ደግሞ ያሳዝናል። እኔ ወንድሞች አሉ በቃ ያን በማለት ነው እንጂ አብርሃም ጥሩ ስራ ሰርቷል ብዬ አይደለም። ሩታ ጥሩ ስራ ሰርታለች ብዬ አይደለም። ሩታ ብትሆን የልጇን አባት ቦታ ሰጠችው፣ ክብር አልሰጠችው አይደል? ሄርሜላ ብትሆን ደግሞ የሰው ባል መሆኑን እያየች የልጅ እንዳለው እያወቀች ነው የገባችበት። ስለ ሄርሜላ አይመለከተንም፣ ስለ ሩታም አይመለከተንም። እኛ የሚመለከተን ስለ ወንድማችን ነው፣ ስለ አብርሃም። በቃ የልጁ ጤንነት እንዲመለስ በሚያምኑበት እምነት ለልጁ መጸለይ ያለባቸው። በቃ ሰምታችኋል። ሙስሊም ከሆኑ ዱዓ፣ ኦርቶዶክስም ከሆኑ ጸበል። እና እንግዲህ ይኸው እህታችን እንደምትለው በጣም ፈዟል። የሚናገረውን ነገር አያውቅም። ሩታን በእርግጥ ሩታ ጥሩ ነገር ትሰራለች ብለን አይደለም። ሄርሜላ ጥሩ ነገር እሱም ጭምር ጥሩ ነገር አይሰራም። ጥሩ ትምህርት አያየዋል። ትክክል። የአብርሃም መደንዘዝና መፍዘዙ ነው በቃ ጥሩ ነገር እዩ። እኛ ያሳዘነን ጥሩ ነገር ሰርቷል ብለን አይደለም፣ ጥሩ ትምህርት እያመጣ ነው ብለን አይደለም። አብረሽን ግን ስነ ስርዓት የላቸውም። በቃ እስከ ውሽማው እስከ ሚስቱ ምንም ስርዓት የሚባል የላቸውም፣ ስነ ስርዓት የላቸውም። ግን ትምህርት ለትውልድ ልጆች ለትውልድ የሚያስተምሩ ትምህርት አይደለም ይዘውት የሚመጡት። አይዳ መቃቃር፣ መጣላት፣ መበጫጨቅ፣ መሰዳደብ፣ ባል ክብር አለው ክብር የሌለው ላይ ነገር የለኝ። በዚህ ሁኔና ድምጽሽ ሜቢ ምንድነው እነሱ እንትን አስበው ይሆናል ወይ ለወደፊቱ ትምህርት ይሆናል ይሄ ነገር። ባል ዞሮ ዞሮ ሚስት ጋር ይመጣል የሚባለውን ትምህርት ልናስተምር ፈልገን ብለው በኋላ ጊዜ ሸዋሸዋኛን ለመስራት ነው ህዝቡን። ይሄ ደግሞ ትምህርት ሊሆን አይችልም። አንደኛ ነገር እዚህ ጋር የባሏን ፎቶ እዚህ ጋር ቪዲዮ እንደዚህ ፖስታ፣ እዛ ጋር ለሱ ያላት ክብር፣ እዚህ ጋር ደግሞ እሱ ደግሞ ለሷ ያለው ክብር በጣም የሚያስጠላና ብልግና ነውር ነገር ነው። ሲጀመር ከነሱ ምንም አይነት ትምህርት ትውልድም ሆነ እኛም ወጣቶች ከነሱ የምንሰማው ነገር 5 ሳንቲም ነገር የለም። ግን ምንድነው እኛ ወንድማችን ታሟል፣ ፈዟል። እዛ ጋር ሄርሜላ ወርቃ ምን ሆና ነው ለምን ተኛች እያለ ነው ልጅ። ገና እንደ 7 ዓመት ልጅ የ7 ዓመት ልጅ እንደውም ያውቃል ምን ሆኜ ነው ገና እንደ 3 ዓመት ልጅ እና ይሄ ነገር በጣም ከባድ ነው። ስለዚህ ምንድነው እህት ወንድም ካላችሁ ልጁን ወደ
የሚኬድበት ይዛችሁ ሂዱ። በቃ ወደ ሐኪም ቤት ወይ ደግሞ በምታምኑበት እምነት። እኛ የምናውቀው ይሄንን ነው። ትክክል። ስለዚህ ምንድነው ይሄ ልጅ ያሳዝናል። እንደዚህ እናንተ አሁን የዛሬ መቆሙን ነው የምታዩት። ነገ ልብሱ ነው ለቆ ፓንት ቢሄድ ምን ታመጫለሽ? ወይ ወንድሜ ወይ እኔ ልጅ ልትሉ ነው። ልጁን አንድ በሉት፣ ልጁን አንድ ይበሉት፣ አብርሽን አንድ ይበሉት። ራቁቱን ልብስን ጥሎ እስከሚሄድ ድረስ አጠብቁት። በቃ ግን እናንተ በሚዲያ ላይ ትምህርት ነው ይዘን የመጣ ነው የምትሉ ትምህርት ይዛችሁ አልመጣችሁ። ብልግና ትምህርት፣ ይሄ የብልግና ትምህርት እንጂ የጥሩ ተግባር ትምህርት አይደለም። ሄርሜላ ትክክል፣ ሄርሜላ ትመጣለች፣ ያችም ትመጣለች። የሀቢብ ገልቤን ይወዳል። ልጃችሁን ጥሩ ትምህርት ብታስተምሩ ይሻላል። ልጁ መዳን አለበት። በቃ እግዚአብሔር